ምን ፈልገሽ ነው? ለክሊያን ነገር ያሰብኩ ምን እኔና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማሊ ሽሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋል። እዛው ቁጭ ብለን እኛ ስንናገር አይታችኋል። ሞክ ጓደኛዬ ስማችንን ሸረፋችንን በባጢል ላመጣችሁ ሐስቢየላህ ወነዕመል ወኪል ነገ በአኺራ በአላህ ዘንድ ወላሂ ለዓዚም እንተሳሰባችኋለን። ጉማሬ ጠንጋራ ልብስ ብትቀይሪ ያው ጉማሬ ብዙ ጊዜ የምትኮምትልኝ እንደዚህ ነው። እቺ ቤንዲ ወገናችን አታምሪም ታስጠልያለሽ ነው የምትለው። ባሽ ሰው ጋር ምን እዚህ ጋር ምን ማድረግ አለብኝ? ብቻ ማድረግ ያለብሽን ነገር ቦታ ማወቅ አለብሽና እሱ ነገር ይጎልሻል። ዛት ወይ ለዛም ስድብ ይበዛል፣ ቢላሂ ይበዛብሻል። ገባሻ? ነው ጎበዝ ነሽ። እኔ በዚህ አድናቂሽ ነኝ። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمه الله وبركاته. سلام ودنا የተከበራችሁና ለክታታዎች ባላችሁበት ያላህ ሰላም እዝነት ረዲ ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን አድርገም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስለም ቀሳ ወደ ቪዲዮ አልፍኩላችሁ። ጀማ ከሰሙኑ ጋር ተያይዞ በተለይ ዘውጁና ጋር ተያይዞ አሲያ ቤት ኮኪና ማናት ዙዙን ታውቋቸዋላችሁ ሁለቱንም ማለት ነው። ኢስላሚክ እንግዲህ ኮንተንት ነው የሚሰሩት ቲክቶክ ላይ በጣም ብዙ ተከታይ ያላቸው። ነገር ግን ባል እንፈልጋለን ብለው እነሱም አሲያ ቤት ተገኝተዋል ብለው የተለያዩ ሰዎች ቪዲዮ እየሰሩባቸው ነበር። ወላሂ እኔም ተመልክቼ ነበር የተለያዩ ቪዲዮዎች፣ ግን እነሱ እንደዛ ሲሉ መረጃ ስላላገኘው ልሰራባቸው አልቻልኩም። ነገር ግን በስተመጨረሻ ይሄ ነገር ውሸት እንደሆነም ጭምር እነሱም ዝምታ መርጠው ነበር። ነገር ግን አሁን ዝምታቸውን ሰብረው ተመልሰዋል። እስኪ ከነሱ አንደበት እንስማ እውነታውን። ሳናውቅ ብዙ መረጃዎች የምናስተላልፍ ሳናይ በተለይ ስለተወራ ብቻ እይታ ለማግኘት ብቻ እዚህ ነገር ውስጥ ያለን ሰዎች አለን። አላህን ልንፈራ ይገባል። እስኪ እንመልከት። እኔና ጓደኛዬ ዙዙ ነገሩ ይበርዳን ነገ የተሻለ ይሆናል ማሊ ሽሮስታን ብለን ዝም ስንል ጭራሽ እየተባባሰ የተለያዩ ቪዲዮዎች እየተሰሩብን ይገኛል። አላህን አትፈሩም? በእኛ በእህቶቻችሁ ላይ ስትቀጥፉ አይታችኋል። እዛው ቁጭ ብለን እኛ ስንናገር አይታችኋል። ባል እንፈልጋለን ብለን ስናወራትኝ ወይም ደግሞ ዛገብተን እኛ የተዳራጋር እንፈልጋለን ብለን ስንናገር አይታችሁናል። አላህን አትፈሩም? ቀልድ እንደተናገረች በሌላኛው ቀን ቪዲዮ ሰርታ ማስተባበያ ተናግራለች። እናንተ ግን በተለያየ ቪዲዮ እየሰራችሁብን ያላችሁ ሰዎች እኛ ሙእሚን እህቶቻችሁ ነን። አላህን አትፈሩም? ነገ ቀብር አለባችሁ፣ ነገ ሞት አለባችሁ። ያላያችሁትን ነገር አላህ Subhanahu Wa Ta'ala እኮ እስካላያችሁ ድረስ ወይም ደግሞ እስካልሰማችሁ ድረስ ያን ነገር እርግጠኛ ሆናችሁ አታውሩ ነው የተባለው። እንዴት እናንተ እርግጠኛ ሆናችሁ ታወራላችሁ? እኛ ስንናገር ሰምታችኋል? ወላሂ ለአዚም በዚህ ነገር እያንዳንዳችሁ የተናገራችሁ በሙሉ ሐስቢየላህ ወነዕመል ወኪል ነገ በአላህ ዘንድ እንጠይቃችኋለን። አልሐምዱሊላህ ረቢል ዓለሚን። ባለም ላይ እኔ ብቻ ብቀር የተዳር አጋር አጥቼ ብቻዬን ብቀር እንኳን በሚዲያ ባልፈልጌ አልመጣም። አላህ አለኝ። ምክንያቱም ያደግኩት በተርቢያ ነው፣ ያደግነው በተርቢያ ነው። ዙዙም ብትሆን እንደዛው። ግን ትንሽ ነገር እየጠበቃችሁ ስማችንን ለማጥፋት እንደዚህ ቆማችሁ ያላችሁ ሰዎች አላህ ይፋረዳችሁ። አሁንም ቢሆን ትንሽ አላህን የምትፈሩ ከሆነ የምትሰሩትን ቪዲዮ በሙሉ እየሰራችሁብንም ያላችሁ ሰዎች ዩቲዩብም ሆነ እዚህ ቲክታክ ላይ ያላችሁ ሰዎች ቪዲዮዎቻችንን በእኛ ስም የምትነግዱ አቁሙ። ቪዲዮዎቹን በሙሉ አጥፉልን። ወላሂ አፉ አንላችሁም። አይ የምትሉ ከሆነ ደግሞ ነገ አላህ ዘንድ ሁላችንም እንቆማለን። ሁላችንም ሟቾች ነን። ይህን እንዳትረሱ። አላህ Subhanahu Wa Ta'ala አይደለም የሰዎችን ሐቅ ቀርቶ የእንስሳን ሐቅ እንኳን የሚመልስ ጌታ ነው ያለን። የዛኔ እንፋረዳለን። ወላሂ ለዓዚም አሁንም ስማችንን የምታጠፉ ሰዎች አላህን ልትፈሩ ይገባል። ሱብሃንአላህ ወላሂ በጣም ነው የደነገጥኩት ከሚገርማችሁ ማለት ነው። እንደዚህ አይነት ቪዲዮዎች በጣም ታዋቂዎችም እነገሌ ቤት መጡ ምናምን እነዙዙ እነማ እነኮኪ ትዳር እንፈልጋለን ባል እንፈልጋለን ብለው እየሰሩ ያለበት አጋጣሚ ነበር። ተመልክቻለሁ ዩቲዩብ ላይ። በጣም የሚያሳዝን ነገር ነው። ነገር ግን ከቪዲዮ ጋር አስደግፈን ብንሰራ የተሻለ ነው። ምክንያቱም ተወርቷል፣ እነሱም አውርተዋል ብለን በማስረጃ ማለት ነው። ያለ ማስረጃ ገና ለገና የእነሱን ፎቶ እናንተን ተጠቅመን ምናድርግ ሰዎች እንግዲህ በዚህ አጋጣሚ ዙዙ መልስ ሰጥታለች። እስኪ እንመልከት። የጌቶች ሁሉ ጌታ የሆነው አላህ Subhanahu Wa Ta'ala ምህረቱ ለከት የለው መሐሪ ነው። ከማይምራቸው ነገሮች ውስጥ አንዱ ግን የሰውን ሐቅ ነው። የሰው ሐቅ ገንዘብ ብቻ አይደለም። ያንድን ሰው ስም በባጥል ካመጣችሁ ሸረፉን ከነካችሁ ከዛ ሰው ጀርባ ላወራችሁት ነገር ያ ሰው አፉ ካላላችሁ ነገ በአኺራ ይተሳሰባችኋል። እኔም ሞንኩ ጓደኛዬ ስማችንን ሸረፋችንን በባጥል ላመጣችሁ ሐስቢየላህ ወነዕመል ወኪል ነገ በአኺራ በአላህ ዘንድ
ወላሂ ለአዚም እንተሳሰባችኋለን። ከኛ አንደበት ላልሰማችሁት ቃል ከኛ አንደበት ላልወጣው ቃል እስቲ ብላችኋል ካላችሁ አምጡት። እኔ ሞንኩሳ ማንኛውም ወንድ የሚመኘን ኹልቅም አኽላቅም ያለን ሙሉ ሴቶች ነን። ሚዲያ ላይ ወተን ገሌን ከገሌ አዳሩን ወይ ባልፈልጉልን እምንል ሴቶች እንዳልሆነ ህሊናችሁ ያውቃል። ግን መውደቃችንን የምትጠብቁ መውደቂያችንን እንዲምታሰፈስፉ ሰዎች ይችን እድል ተጠቀማችሁ ነበርን። በቦታው ይሄ ሲወራ አልነበርንም። እኛ አላልንም። እንደናንተው እንደዚሁ ቪዲዮ ሰርታችሁ ስትመነሽኑን ነው ያየነው። ስለዚህ ምንድነው የኛ ምላሽ? ሐስቡናላህ ወነዕመል ወኪል። ነገ በአላህ ዘንድ እናንተን እንተሳሰባችኋለን። እንግዲህ የሁለቱንም መልእክት ሰምተናል። ሁላችንም እንግዲህ እዚህ ነገር ውስጥ ያለን በእነሱ ጉዳይ ያራገብን የሰራንባቸው ሰዎች ይመለከተናል። ቪዲዮ ልናጠፋ ይገባል ብዬ አምናለሁ። ነገር ግን በጣም እንግዲህ ነገሩን አምረውት እነሱም በአላህ ፊት እንተሳሰባለን ቪዲዮን ካላጠፋችሁ የሚል መልእክት አስተላልፈዋል። እባካችሁ መረጃ ሳናጣራ ብዙ ባናወራ እየተሻለ ነው። በጣም የሚያሳፍር ተግባር ነው። እነዚህ ወላሂ ኢስላሚክ ኮንተንት የሚሰሩ ቀርቶ ስንት እያበዱ ስንት ቲክቶክ ላይ እየመጡ የሚጨፍሩትም ሰዎች እንመኛቸዋለን ቀርቶ ማለት ነው። እነዚህ ትልቅ ደረጃ የሚደርሱ ለእስልምና እንዲሁም ደግሞ ጥሩ ነገር እያበረከቱ ያሉ እህቶቻችን ናቸው። አላህ ይጠብቃቸው ባሉበት ማለት ነው። ጥሩ ሰዎችን ወደ ጥሩ ነገር ነው እንጂ ማምጣት ከፍታ ላይ ማኖር ነው እንጂ ያለብን ያለ ስራቸው ስራ ሰጥተን እነሱን ለመውቀስ እነሱን ለመጣል የምናስብ ሰዎች ሁላችንም ከዚህ ድርጊት ልንቆጠብ ይገባል ብዬ አምናለሁ። በዛ የመጣ ገንዘብም ምንም ፋይዳ የለውም እና ብዬ ስለማስብ ነው። ኢንሻአላህ ሁላችንም የሰራንባቸው ሰዎች ራሳችን እናውቃለን ብዬ አስባለሁ እና ብታጠፉ የተሻለ ነው። በዙ አጋጣሚ እኔም መልእክቴን ላስተላልፍ ወደ ሌላኛው ቪዲዮ አልፍኩላችሁ። እህታችን መሲ ደግሞ ሲሳደቡ ነበር። አንቺ ጉማሬ ፊት ጠንጋራ ልብስ ብትለብሽም ብትቀየሬም ያው ጉማሬ ነሽ ምናምን ያው ነሽ ምናምን የሚል እሷን ለመጣል እሷን ሞራሏን ለመንካት የተናገሯት አንዳንድ ኮመንታተሮች አሉ። እንግዲህ እስኪ እንመልከት። እሷን መልስ ሰጥታለች። ወላሂ ጀግና፣ አላህ ይጠብቃት። ሁላችሁም ዱዓ አድርጉላት። ጉማሬ ጠንጋራ ልብስ ብትቀይሪ ያው ጉማሬ። ብዙ ጊዜ የምትኮምትልኝ እንደዚህ ነው። ይቺ ቤንዲ ወገናችን አታምሬም ታስጠልያለሽ ነው የምትለው። በነገርሽ ላይ እኔ ገና ልጅ ሁኜ አባቴም የሰፈርም ሰው ነው አታምሪም እያለኝ ያደግኩት። ያኔ አዲስ ነገር አይደለም ይሄ ማለት ነው። ምናልባት ይህ ስድብሽ ወንጌልን ከመስበክ ወደ ኋላ ያስቀረኛል ብለሽ አስበሽ ከሆነ ተሳስተሻል። የፕሮቴስታንት ፓስተሮች ጓዛቸውን ሰብስበው አሜሪካን በመሄድ ከሀበሻም ከፈረንጁም ዶላር እየለቃቀሙ እየመጡ የአፍሪካን ድሃ ማህበረሰብ በበቆሎ ቅንጭና በዘይት የሚገዙትን አጋለጣለሁ። ኢየሱስ የፈጣሪ ወንጌል ሰበከ እንጂ ኢየሱስን አምልኮት ፈጣሪ ነው የሚል ወንጌል የለም እያልኩ ሰብካለሁ። ይሄ ደግሞ እውነት ነው። እውነት እያደር ይጠራል። የፕሮቴስታንትን አጠቃላይ የክርስትናን ዶክትሪን ይሄ ኢየሱስ ፈጣሪ ነው የሚል ዶክትሪን ይጋለጣል። የአሜሪካ ወታደራዊ ኃይልና ፋይናንስ ራሱ አያድናቸውም። ኦኬ አሜሪካን ሀያላን የክርስቲያን መንግስት ነኝ ሀገር ነኝ ነው አይደል የምትለው? የሷ ወታደራዊ ስርዓትና ዶላር ራሱ አያድናቸውም። እውነት ነጻናትና እውነት በበቆሎ ቅንጭና በዘይት የምትሸጥ የምትለወጥ አይደለችም። እውነት የዶላር ፋይናንስና ወታደራዊ ኃይል አያስፈልጋትም። እውነት እንዲሁ በነጻ ታሸንፋለች። እኔ ደግሞ እውነትን ዛሬም ነገም እሰብካለሁ። ኢየሱስን ያመለከ ሐዋርያ የለም። ኢየሱስን አምልኩ ብለው አልሰበኩም ሐዋርያቶች። ጳውሎስ በኢየሱስ ፈጣሪነት አያምንም። ጴጥሮስ ኢየሱስን አላመለከም እያልኩኝ እሰብካለሁ። አንቺም ተሳደቢ። በጣም ቆይሽ እኮ መሳደብ ከሽ፣ ግን እኔም ወንጌል መስበኬን አላቆምኩም። ይገርማል። አየሽ ልዩነታችንን። እህቴ መሲ እንግዲህ በዚህ ደረጃ መልስ በቂ መልስ ሰጥታለች። ምንም ሊሰብራት ምንም ወደኋላ ሊጎትታት እንደማይችል ከቤተሰቧም ጭምር እንደዚህ አይነት አመለካከት እንግዲህ እንደዚህ ነው እያሉኝ ነው ያደግኩት። እኔ ላይ ምንም የሚፈጥረው ነገር የለም። አልሐምዱሊላህ እዚህ ቦታ ደርሳለች። ገና ከዚህም ከፍታ ትልቅ ቦታ ትደርሳለች ማለት ነው። ስለዚህ እኛን ወደኋላ የሚጎትቱን የኛ እድገት የኛ እንትን አሳስቧቸው ገብቷቸዋል። በቅናት መንፈስ በተለያዩ መንፈስ
እዛ ሰይጣናዊ ተግባራት ውስጥ ገብተው ወደኋላ ሊጎቱን የሚሞክሩ ሰዎች አሉ። ለነዛ ግን ቦታ መስጠት የለብንም። ስለዚህ እሷን ለማስቀረት እሷ እስልምና እንዳታስፋፋ እሷ ትክክለኛ መንገድ ይሄ ነው ብላ እንዳትናገር ያ ነገር አድርገው እነሱ ከሚዲያ ለማስጠፋት እሷን የሚጥሩ ብዙ ሰዎች አሉ። ነገር ግን እናንተ አልበገርም ብላለች። ስለዚህ ኢንሻአላህ ትክክለኛ መልስ ሰጥታለች። አላህ ይጨምርላት፣ አላህ ከፍታ ላይ ያስቀምጣት። ዱአ አድርጉላት ለእህታችን ማለት ነው። ትልቅ ደረጃ ትደርሳለች። ዋናው ደግሞ ልብ ነው። ውበት እኮ ነገር እኮ አፈር ውስጥ እኮ ምንገባ እኛ አፈር የሚበላን ሰውነት እኮ ነው ያለን። ያጀማ በዚህ እንዴት ልንመካ፣ በዚህ እንዴት ሰውን ለማሸማቀቅ እንሞክራለን? እና አላህ የፈጠረው ነገር ነው። ሁሉም ደግሞ በጣም ቆንጆ ናት። ወረበል ከአባ በጣም ቆንጆ ናት። ማሻአላህ ሁላችሁም ማሻአላህ በሏት። ስለዚህ በእንደዚህ አይነት መልኩ እኛን ወደኋላ ልትጎትቱን አትሞክሩ። እና ወደ ሌላኛው ቪዲዮ አለፍኩ። ቪዲዮ አይታችኋላ? የነ ፈኪን ቪዲዮ አያችሁ? እስኪ ልጋብዛችሁ ነው። የሆነ ፓርት ስለተመቸኝ ነው። እሱንም ተመልክተን ሀሳብ እንስጥበታለን። አሁንም እንግዲህ ድጋሚ ውርደት ይላል። በግድ ሳመኝ ምን በለኝ አቀፈኝና በዛ ካሰኝ። አንቺ መሰረታዊ ችግር አለብሽ ማለት ወላሂ የሆነ ችግር አለ። ታከሚ ምን ነው ተከው ምን አይምሮኝ ነው ምን ሆንኩ መሰለህ? እኔ መልካስሽ ናልካል አይምሮኝ ምን ልካስሽ እኮ ምንሽ ለጨዋታው ድምቀት ነው። እምሮ እባክህ ብላል። ቃል ማፍረስ ደግሞ ሙናፊቅ ባህሪ ነው። አላጥፍሽ ቀይሪ ማለት ከሰው ምን ደስ ያለሽ ችግር አይደለም። ስምን ግንባሬ እዚህ ሲስታ አስጠላልና ለባ አንቺ በቃ ተነርሽ ተቀመጪ። አረ እባክህ በላይ ነው ተቀጣጣትን ምንድን ነው የምትቀጣው? የፈለክ ልካስ አላልክም። ስለዚህ እንደ ቅጣት ነው የሚያዘው። ተቀመጪ። ምን ፈልገሽ ነው? ለምን ነገር ያሰውኩ ምን አመታል ምን ወይ ባለፈው አስተደብኩኝ አሁን ተበቀልኩ። በጥፊ ደረገመች። እንደዚህ ተጫውቶባት እንዴት አትመታው? ውስጧ ሲያዛት የነበረው በጥፊ ምታው ነበረ። ያው እንግዲህ ድራማ መሆኑን አወቃችሁ። አሁን ግልጽ ይሆንላችኋል። ምክንያቱም በድጋሚ አብረው ቪዲዮ ሰሩ። እንደዚህ እና ያው ገንዘብ ለመስራት ያክል ነው። በመቀጠል የመከራት ምክር በጣም የሚገርም ምክር ነው። እስኪ እንመልከትና በሱ ጉዳይ ላይ ሀሳብ እንሰጥበታለን። መቃስ ያለብኝ ነገር እከሳለሁ። ለእንትን ለቃሚ ነበር ምንድን እንዳለ ነጭ ነው ልብስክ። አይ ችግር የለም። ጥቁር ነው እኮ እየሳብሻለሽ አብሮ ስለነበር ነው። ኧረ ተይ አታንሽልኝ ባለ አታንሽልኝ። ልብሱ ምንድን ቶሎ እንዳልቀ ነው። እስኪ ተረጋጊ። ምንድን ነው የምትለው? ተረጋጊ። ከዚህ በላይ ተረጋጊ። አንቺ እኮ አሁን አልገባሽም። ያልገባሽ ብዙ ነገሮች አሉ። ወላሂ ምሬን ሚዲያ ላይ ትሰሪያለሽ፣ ዩቲዩብ እና አይሻላ ቲክቶክም ትሰሪያለሽ። ግን አልገባሽም ፓርት። አሁን ሚዲያ ላይ ማድረግ ያለብሽና የሌለብሽ ነገር አልለየሽም። አንቺ ሪል እየኖርሽ ነው። አብዛኞቻችን ትክክለኛ ላይፋችን ወጥቶ ሚዲያ ላይ ቢሆን በጣም ነው የምንሰደብበት። ወላሂ ምሬን ተሳዳቢው ራሱ ነው የሚልሽ። ግን በቃ አደባባይ ላይ የማይሰሩ ምንም አይደረጉ ነገሮች ይዛሉ። የሆነች ነገርሽን የሚከታተል ምላሶችሽን የሚከታተል ማምንኛ ጓደኛ ማለት ተቀምጠን ስናወራ ማን ይከታተለናል? ማንም አይከታተልንም። ግን ሚዲያ ላይ ተቀምጠሽ እስኪ ብቻሽን ነው ገባሻ? ጥብስ ነው የሚያደርግሽ። እንደዚህ ትላለህ አንተም ሰው ሆነ ምናምን የሚመጣውና መወድ እንዳለ መጠላት ይመጣል። ሰው ሀፋፍ መሆን ነው እና አንቺ አሁን ሪል ነው የምትኖር። አንተ ትክክለኛው እኮ ቢሆን ሰው መውደድ ያለበት አንቺ ገባሽ? ወላሂ ብሬን ሰው መውደድ። ምክንያቱም አንቺ አሁን በአካልም በሚዲያም ደስ የሚልሽ ባህሪሽ፣ እኛ ደግሞ እንለያያለን። ገባሽ? ሰው ጋር እዚህ ጋር ምን ማድረግ አለብኝ? ብቻ ማድረግ ያለብሽን ነገር ቦታ ማወቅ አለብሽና እሱ ነገር ይጎልሻል። ለዛም ስድብ ይበዛል፣ ቢላሂ ይበዛብሻል። ገባሻ? ጎበዝ ነሽ። እኔ በዚህ አድናቂሽ ነኝ። ለተማች እኔ ስድብ ሻል አልከታተልም። ብከታተል ግን የሚጥሉ ነገሮች አይጠፉም። ተስፋ የሚያስቆርጡ ነገር
ለዛ ነው ቅድም ደስተኛ ነሽ ያልሽ። ችግር ለምን ነው ሁሉ ቤቱ አላውቅም እኮ ምንም አላልክሽም። እንዳትሰደቢ እኮ እንዳትሰደቢ ነበር ምክሩ። ሰከን በይ። ሚዲያ ላይ ያለሽ ማንነትና ከኖርማል ያለው ማንነት አንድ አይነት ነው ያንቺ። የኛ ደግሞ ይለያያል። እንደዛ መሆን የለብሽም። ብዙ ሰዎች የሚወቅሱሽ የሚሰድቡሽ ለዛም ነው። እብደትሽን በሁሉም በኩል አታስፋፊ የሚል እንግዲህ መልእክትም ጭምር ነው ማለት ነው። ስለዚህ ጥሩ ምክር ነው ብዬ አምናለሁ። ያው ማንኛውም ሰው በተለይ አንዳንድ ሰው ሚዲያ ላይ ሌላ ሰው ነው፣ ገብቷችኋል አይደል? ነገር ግን ሌላው ማንነት ደግሞ ሌላ ነው፣ ህይወቱ ሌላ ነው። ልክ እንደዚህ አይነት ነው። አብዛኛ ድራማ ነው የምለው ለዛም ነው ጭምር ነው። እና ከዚህ በኋላ እንደማታብድብን ተስፋ አድርጋለሁ። ለማንኛውም ድራማ ነው እወቁት። ግልጽ ሆኗል እና የገባችሁ እንዲህ ነው አትበሉ። ከፈለጋችሁ ተመልከቱ፣ ከፈለጋችሁ ተውት። ብዙ መመልከት ያለብን ጉዳዮች አሉ ብዬ አምናለሁ። ለማንኛውም ኢንሻአላህ የዛሬ ቪዲዮአችን ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።